ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የጠቅላላ እውቀትና የሂሳብ ምዘናን ያላለፉ እናቶች ልጆች ለማሳደግ ብቁ አይደሉም በሚል ልጆቻቸውን የሚነጠቁበት ሀገር። የ39 ዓመቷ ኪራ ልጇን እንደወለደች አብራት የቆየችው ለ2 ሰዓት ብቻ ነበር። ገና እንደተወለደች ደቂቃውን ከቆጠረ ጀምሮ ምን ያህል ጊዜ እንዳለን ለማወቅ የግድግዳ ሰዓቱን እያየሁ ነበር ትላለች። ልጇ ዛሚ ከእቅፏ ስትነጠቅ አዝናለሁ እያለች አነባች። ነፍሴ እንደደነገጥኩ ተሰማኝ ስትል ቅጽበቱን ትገልጻለች። በግሪንላንድ ኪራን ጨምሮ በርካታ ወላጆች ልጆቻቸውን ለማስመለስ እየታገሉ ነው። የወላጆችን ብቃት ለማረጋገጥ ኤፍኬኦስ የተባለ ምርመራ ይካሄዳል። የማህበራዊ አገልግሎት ተቋም ወላጆች ብቁ አይደሉም ብሎ ካመነ ልጆቹን ይወስዳቸዋል። በግሪንላንድ የዴንማርክ ግዛት ውስጥ የሚደረገው የብቃት ምርመራ ላይ መንግስት እገዳ ጥሏል። ይህ ምርመራ በርካቶች ሴቶች ሲተቹት ቆይቷል። ወራት የሚወስደው ምርመራው ልጆች ለአደጋ ተጋልጠው እንደሆነ ለማወቅ የሚደረግ ነው። ምርመራው ከልጆች እና ከወላጆቻቸው ጋር የሚደረግ ቃለ ምልልስን ያካትታል። ቁጥርን ከኋላ ወደፊት መጥራት፣ የጠቅላላ እውቀት ምዘና እንዲሁም የስሜትና የማንነት ፈተናም ይሰጣቸዋል። ምርመራው የሚካሄደው የወላጆችን ብቃት ለመፈተሽ ነው በሚል የሚከራከሩ ቢኖሩም አካሄዱን የሚነቅፉም አሉ። ምርመራው በትክክል የወላጆችን ብቁነት ለመመዘን አይሆንም በሚል የሚተቹም አሉ። ምዘናው የሚደረገው በግሪንላንድ ቋንቋ ሳይሆን በዴኒሽ መሆኑ ክፍተት ይፈጥራል ብለው የሚከራከሩም በርካታ ናቸው። የግሪንላንድ ነዋሪዎችም የዴንማርክ ዜግነት ስላላቸው በዴንማርክ ስራ መቀጠር ይችላሉ። ሆኖም ግን ፈተናው በአፍ መፍቻ ቋንቋቸው አለመሰጠቱ ክፍተት ይፈጥራል። በዴንማርክ ከሚኖሩ ወላጆች አንጻር ግሪንላንድ የሚኖሩ ወላጆች ልጆቻቸውን የመነጠቅ ዕድላቸው በ5.6 በመቶ ይጨምራል። መንግስት ወደ 300 የሚጠጉ የምርመራ ውጤቶችን እንደሚፈትሽ አስታውቋል። ሆኖም እስካሁን ምርመራ የተደረገባቸው ጉዳዮች 10 ብቻ መሆናቸውን ቢቢሲ ለማወቅ ችሏል። ከምርመራ በኋላ ለወላጆቻቸው የተመለሱ ህጻናትም የሉም። የኪራ ጉዳይ በ2024 ነበር የተመረመረው። ያኔ ነፍሰ ጡር ነበረች፣ ብቁ እናት አይደለችም፣ ልጇን መንከባከብ አትችልም የሚል ብይን ተሰጠ። ኪራ በወቅቱ ከቀረቡላት ጥያቄዎች መካከል ማዘር ቴሬሳ ማን ናት? የፀሐይ ብርሃን መሬት ላይ ለመድረስ ምን ያህል ጊዜ ይወስድባታል? የሚሉት ይጠቀሳሉ። የስነ ልቦና ባለሙያዎች እንደሚሉት ከሆነ እነዚህ ጥያቄዎች የወላጆችን የጠቅላላ እውቀት በመመዘን በማህበረሰብ ውስጥ የሚኖራቸው ሚና ለማወቅ ይረዳሉ። ከአሻንጉሊት ጋር ተጫዋች አሉኝና በበቂ መጠን የአሻንጉሊቱን ዓይን አልተመለከትሽም ብለው ተቹኝ ትላለች ኪራ። ፈተናው ምን ያህል ስልጡን እንደሆነ ለማወቅ ይመስላል። የአካባቢው አስተዳደር እንደሚለው ልጆች ከወላጆቻቸው እንዲነጠሉ የሚወስነው ብቁ አይደለም ተብሎ ከታመነ ነው። ስለ ኪራ ጉዳይ አስተያየት መስጠት እንደማይቻልም ለቢቢሲ ገልጿል። በአውሮፓውያኑ 2014 ሌሎች የኪራ 2 ልጆችም በማህበራዊ አገልግሎት ተቋም ተወስደዋል። ያኔ ዕድሜያቸው 9 ዓመትና 8 ወራት ነበረ። የበኩር ልጇ ዞዊ አሁን 21 ዓመት ሆኖታል። 18 ዓመት ሲሞላት ወደ እናቷ ቤት ተመልሳለች። ኪራ ልጇ ዛሚ እንደምትመለስላት ተስፋ አላት። መንግስት የሚያደርገው ምርመራ የወላጅነት ብቃት ምዘና ሲካሄድ ስህተት ተሰርቶ እንደሆነ ያጣራል። ልጇን ለመጠየቅ ስትሄድ የግሪንላንድ ባህላዊ ምግብና አበባ ትወስድላታለች። ለዮሪክ እና ጆአን ልጃቸው በማደጎ የተሰጠው በ2020 ነበር። ጆአን በ43 ዓመቷ ነፍሰ ጡር ሳለች ነበር የወላጅነት ምዘናውን የወሰደችው። ልጃቸው 17 ቀን ሲሞላው ነበር የተወሰደው። እኔና አባቱ በ17ቱ ቀናት ደስታችን ወደር አልነበረውም። ልብሱን ስንቀይርነት ሳጥባው በደስታ ነበር ትላለች። ድንገት 2 የማህበራዊ አገልግሎት ሰራተኞች እና ፖሊስ በራቸውን አንኳኩ። ልጃቸውን እንዲያወስዱ ቢማጸኑም ሰሚ አላገኙም። ልጄን ከመውሰዳቸው በፊት አንዴ ላጥባው ብዬ ለመንኳቸው። ለመጨረሻ ጊዜ ልብሱን ስቀይርለት ልቤ ከፋይ ተሰበረ። ጆአን የወላጅነት ምዘናው ሲሰጣት የ2 ልጆች እናት ነበረች። በ2019 የተደረገላት ምርመራ ውጤት ራስ ወዳድና የአእምሮ ዝግመት ያላት ሲል ገልጿታል። ሁለቱም አገላለጽ እሷን እንደማይወክል ተናግራለች። የስነ ልቦና ባለሙያ ኢሳክ ኢኔልማን እንደሚሉት የምርመራው ውጤት ጥሩ ካልሆነ 90 በመቶ የሚሆኑ ወላጆች ልጆቻቸውን ይነጠቃሉ።
ምርመራው የወላጅነት ብቃት እንዲሁም የስነ ልቦና ሁኔታ ለመርዳት የሚያስችል እንዳልሆነም ይገልጻሉ። ቱሪ ፍሬዴሪክሰን የተባሉ ሌላ የስነ ልቦና ባለሙያ በበኩላቸው የወላጅነት ምዘናውን ይደግፋሉ። ምርመራው ፍጹም ላይሆን ይችላል፣ ግን ጠቃሚ ነው ይላሉ። ሰዎች ውስብስብ ምስልን ተመልክተው የሚረዱት እንዲገልጹ የሚጠይቀው የስነ ልቦና ምዘና ልጇን የተሰጣት በ2019 ነበረ። አንዲት ሴት ዓሣ ስትበልት መመልከቷን ገለጸች። ዓሣ መበለት በግሪንላንድ የሚዘወተር ነው። መርማሪዎቹ ግን ኋላ ቀር ነሽ ብለው የምርመራውን ውጤት ሰጧት። የአካባቢው አስተዳደር ስለ ምርመራ ውጤት በቀጥታ ምላሽ አልሰጠም። ሆኖም ውጤቱ ወላጅ ለመሆን ብቁ አለመሆናቸውን እንደጠቆመ ገልጿል። ጥንዶቹ እስካሁን ድረስ ልጃቸውን አላገኙም። ልጄ ዴክ ሲል ሳላ የቀረው ጥርሱን ሲነቅል አላየሁም። ለመጀመሪያ ጊዜ ትምህርት ቤት ሲሄድ አላየሁም ትላለች ጆአን። ልጃቸው እንደተወለደ ክርስትና ስላነሱት በልጁ ሀገር አቅፎ ምዝገባ ሰነድ ላይ የወላጆችም ስም ሰፍሯል። ጠበቃቸው ጃኔት ሆዋርት ጉዳዩን ወደ አውሮፓ ሕብረት ሰብአዊ መብቶች ፍርድ ቤት እንደምትወስደውም ተናግራለች። የዴንማርክ ማህበራዊ ጉዳዮች ሚኒስትር ሶፍ ሃስትሮፕ አንደርሰን እንደሚሉት በማደጎ የተሰጡ ልጆች ጉዳይ ዳግመኛ አይከፈትም። ልጆቹ ለሚወዳቸውና ለሚንከባከባቸው ቤተሰብ እንደተሰጡ ይናገራሉ። ልጆችን ከማደጎ ወላጆቻቸው መንጠል ረዥምና ከባድ ሂደት መሆኑንም ገልጸዋል። የማህበራዊ አገልግሎት ሰራተኛው ቶሬስ ጃኮብሰን እንደምትለውም ቅድሚያ የሚሰጠው ለልጆች ደህንነት ነው። ትምህርት ቤቶች አሊያም ሆስፒታሎች ስለ ልጆች ደህንነት ጥያቄ ሲያነሱ የወላጆች ብቃት ምዘና እንደሚካሄድ ታስረዳለች። የ39 ዓመቷ ፒሊን ንጎክ በጣም ውስን ከሆኑና ልጃቸውን ካስመለሱ እናቶች አንዷ ናት። ልጇ 1 ዓመቷ ሳለች ነበር የተወሰደችባት። አሁን 6 ዓመት ሞልቷታል። ልጇን እንድትወስድ የስልክ ጥሪ ሲደርሳት ማመን አልቻለችም ነበር። እያለቀስኩ ስቅ ጀመር። ልጄ ወደ ቤቷ ልትመለስ ነው የሚለውን ማመን አቃተኝ። 3ቱም ልጆች በማህበራዊ አገልግሎት ተቋም የተወሰዱት በ2021 ነው። በወቅቱ 2 ልጆች የ6 እና የ9 ዓመት ታዳጊዎች ነበሩ። ልጆች ምቹ መኖሪያ እስክታገኝ ድረስ በማህበራዊ አገልግሎት ተቋም ስር እንዲሆኑ ተወሰነ። አደገኛ የፍቅር ግንኙነት ትጀምራለች በሚል ነበር ልጆቿን የተቀማችው። አንደኛው ልጇ ከተመለሰ በኋላ የተቀሩት 2 ልጆቿም እንደሚመለሱላት ተነግሯታል። ከልጇ ጋር ለ4 ዓመታት መነጣጠል ቀላል አልነበረም። የእናትና ልጆች ግንኙነታቸው ለማደስም ጊዜ ወስዶባታል። ሽንት ቤት ስትገባ ትደነግጣለች። እማዬ የት ሄድሽ ነው ብላ ታለቅሳለች። አሁንም መልሰው ሊወስዱብኝ ይችላሉ። ልጇን መልሳ ያላገኘችው ኪራ እቅፏ ውስጥ የሌለችው ልጇን 1ኛ ዓመት ልደት ለማክበር እየተዘጋጀች ነው። ኪራ አሁንም ተስፋ አልቆረጠችም። የልጇን አልጋ አሰናድታ እስክትመለስ ትጠብቃለች። ልጆቼን አስመልሳለሁ፣ እኔ ባላሸንፍ እንኳን ልጆቼ ትግሉን አወርሳለሁ ትላለች። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።